አያቴ ምን ትል ነበረ? አዛኝ ቅቤ አንጓች ትል ነበረ። እኔ እኮ ላሞች በጣም ነው የሚገርሙኝ፣ የብሩኬ ላሞች። እነዚህ አንድ ቀን ሰው ሆነው የማያውቁ አፍቃሪ ጠንፊዎች። ሀይሚ አንጫጫቻች። እኔ ለሀይሚ ሜንሽን እያደረጉ የተሳደቡትን ስድብ ማለት ነው እኔ አይቼ ማለት ነው ምን ያክል ቢቃጠሉ ነው እንደዚህ ሜንሽን ለብሩኬ ሜንሽን እየተደረገ ነው። ሀይሚ አሁን የሀይሚ ስተቷ ምንገው ነው? የብሩኬ ስተቱ ምንገው ነው ብሎ ሰው ይገመግማል፣ ያስባል አይደል? ሀሳብ ይሰጣል፣ እንደ ኦዲየንስ፣ እንደ ወዳጅ፣ እንደ እህት፣ በቃ እንደ ፋሚሊ ነኝ ብሎ እንደሚያስብ ማለት ነው። ውዶች ያስባችኋል። እኔ በቪዲዮ ወጥቼ ይህንን ትንተና ብተነትነው እየሳኩኝ ብስማ አሚን ለይ ነበረ። ያው ቡዳ ይበላኛል ብዬ ነው። ያው ወራዳ ቶሎ ሰው አይን ውስጥ ይገባሉ ተብሎ ለዛ ነው የማልወጣው። አንድ ቀን ግን ወጣላችኋለሁ፣ ብዙም አታስቡ። በቪዲዮ ውጭ የሚለኝ ሰው ስለበዛ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የዛሬው ይለያል ውዶቼ፣ የዛሬው ይለያል። ብሩኬና ሀይሚ ያሉበትን ሁኔታ አስመልክቶ የተለያዩ ተቃራኒ ሀሳቦች ተነስተዋል። በነዛ ዙሪያዎች ግን የምነግራችሁ ነገር ሊኖር ይችላል። እንግዲህ ስተከታተላችሁ እስከ መጨረሻ ታዳምጣላችሁ፣ ካልተከታተላችሁ ቀረባችሁ። አንዷ የእሱን ፎቶ ነው የተሸከመችው፣ አንዷ አዛኝ ቅቤ አንጓች ማለት ነው። ለቡሩክ ስታቃጥር ሜንሽን አድርጋ ቡራዬ ያንተ ትዕግስት እኮ ይለያል፣ ግን ተው ራስህን አስከብርታ። እምባ የተናነቀ መልእክት ነው። አስባችሁታል? ቡራዬ ይሄ በማቆለባበስ ነው። ያንተ ትዕግስት እኮ ይለያል፣ ግን ተው ራስህን አስከብርታው። ይሄ ከንዴት ጋራ የፍቅርም ገለጣ እየተደረገበት ነው። ሜንሽን የተደረገለት ለቡሩክ ለሸበለው ለቀብራራው ማለት ነው። አወይ ለራሷ ማጣቀቀቅ። እኔ እኮ ኢትዮጵያ ላይ ምንም ነገር የላትም፣ መሬት ራሱ የላትም። ዶሮ የምትፈሳበት መሬት እኮ እንኳን የላትም። በዚህ ልክ ሜንሽን አድርጋ የምታሽቃብጠው አሽቃባጭ ማለት ነው። አሁን አንቺ ለብሩክ የማጠቅሚም ለሀይሚም ማጠቅሚም። ስለዚህ ከየታቸው ውጭላቸው፣ ህይወትሽን ኑሪ፣ ህይወትሽን አስተካኪ፣ ህይወትሽን አስተካኪ። ረስማም ሌላኛዋ ደግሞ አሽቃባጭ ምን አለሽ ቀጥላ ማለት ነው። ይሄ ለሀይሚ ሜንሽን የተደረገላት ነው ውዶች። ይሄ ለሀይሚ ውዶች ስለሳኩ ይቅርታ ውዶች፣ ይቅርታ፣ በጣም ይቅርታ። ነገሩ ያስቃል፣ እያረሩ መሳቅ ትላላችሁ። አንቺ በጣም ሼም ውዶች፣ የጻፉትን ነው የማነበው እኔ፣ ምንም እየተነበበኝ አይደለም። አንቺ በጣም ለማለት ነው። በጣሽም ቢጤሽም ነው በዚህ ልክ ኦኬ። አንቺ በጣም አበዛሹ ለማለት ይመስለኛል። በዚህ ልክ ፕራንክ ማድረግ ለምን አስፈለገ ብላለች። ይችኛዋ ደግሞ ለምን አስፈለገ? ለሀጭ ተልኮላታል፣ ለሀይሚ ቀይ ፊት ተልኮላታል። ከዛ ደግሞ አይን፣ ይሄ ቅንድብ ወደ ላይ ማለት ነው። እንደው ያ የሀይሚ ዘፈን ትዝ አለኝ። ይሄ ምንድን ነው አይኗን እንትን እያለች ከፍ ዝቅ እያደረገች የሰራቻት ቪዲዮ አምጡልኝ፣ ደግማችሁ ፖስቱልኝ። ምን ቅንድብ እምሽክ ቅድም ነው ምንድነው መልስ ምንድነው የሆነ መልስ የሰጠችው አለ፣ የሆነ ሙዚቃ አለ። ቅንድቧን እንትን እያለች ማለት ነው፣ ቅብጥብጥ እያለች እንደዛ ነገር። ምን ያክል ብታሳራችሁ ነው ቀዳማዊት እንደዚህ ተራርር ብላችሁ? ይች እኮ ለእናቷ ጨርቅ ገዝታ ማታቀከክ እኮ ነች። እንደዚህ ገብታ ሀይሚን ቀዳማዊትን የምትሳደብ። ቀዳማዊት እኮ ኢትዮጵያ ላይ ፍሽ ብላ እየኖረች ነው። እኔና እናንተ ግን ህይወት አልሳካ ብሎን በቀን ስንት ጊዜ እየተረገጥን በማናቃቸው ዜጎች እዚህ እየኖርን ነው።
ለራሳችን ህይወት አልሞላ ብሎ እንደፋ ቀና ምንል እንዴት ህይወታችንን ማስተካከል እንዳለብን እንባችንን ጣብ እያደረግን በሰው ቤት የውሸት ከላይ ከላይ እየሳቅን እያረርን የምንኖራለን አብዛኞቻችን። ይሄ ነው የኛ ህይወት ከኔ ጭምር ማለት ነው። ነገር ግን ህይወት ተደላድሎለት የሚኖርን ደስተኛ ሆኖ በአገሩ ላይ የሚኖረውን ስራው ነው፣ የስራው ባህሪ ነው። ፕራንክ መደራረግ የስራው ባህሪ ነው። ብሩኬም ሀይሚ ፕራንክ ይደራረጋሉ። ይሄ ፕራንክ ነው። ሀይሚ ፕራንክ እያደረገች ነው። እናንተ በዚህ ልክ ተቃጥላችሁ ነገ እነዚህ ልጆች ተመካክረው በሰሩት ነገር አፋችሁን ታግማማላችሁ። ነገ ታርቀው ማሬ ቅማምዬ እሷ ደግሞ ቀብራርዬ እያሉ እየተቃቀፉ የሚመጡ ፍቅረኛሞችን የዚህን ያክል ብሽቅጥቅጥቅጥ ያለ ጽሁፍ ለምን አስፈለገ? አሁን እኔ አማቼን ወቅሰዋለሁኝ፣ ግን እንደዚህ የወረደ ስድብ ተሳድቤ አላቅም። እንዴ እንደናንተ ተጣየዋለሽ ትሉኛለች። እኔ ብሩኬ በጣም ነው የማከብረው፣ መቤቴን ነው የምላችሁ፣ በጣም ነው የማከብረው። የዋህ ነው። አንዳንድ ጊዜ ንግግር አይችልም፣ ያናድደኛል። ታው እለዋለሁኝ። ከዛ ውጪ እኔ አልጥለውም። ለማንም ሰው እኔ ጥላቻ የለብኝም። መብርሃንን ለማንም ሰው ሀይሚን ጋር ጠባት ካለ ታይ እላለሁ። ግን እናንተ ሌላም አለ ጉዶቼ። ሌላ ደግሞ የመጀመሪያ ሜንሽን ያደረገች አልጠግብ ብላ አዋው መጀመሪያ ለብሩኬ ነው ሜንሽን ያደረገችለት። ቀጣይ ደግሞ አሁን ለሀይሚ ሜንሽን ያደረገችለት አለ አደረገች። ለብሩኬ ሜንሽን አድርጋ ምን አለች? ብሩኬ ያንተ ትዕግስት አለ ብሩኬ አይደለም ቡራዬ፣ ያንተ ትዕግስት እኮ ይለያል፣ ግን ተው ራስን አስከብር ያለችዋ ቅንቅናም መልሳ ደግሞ ለሃይሚ ሜንሽን አድርጋላታለች። በድጋሚ ማለት ነው፣ በድጋሚ ይሄ ደግሞ ለሃይሚ ሜንሽን የተደረገ ነው። ይሄ ደግሞ ለሃይሚ ሜንሽን የተደረገ ነው። ለቡራ ሜንሽን አድርጋ ራስን አስከብር ብላለች። አሁን ደግሞ ለቡራ ነው፣ ለሃይሚ ነው። ቆይ ግን አንቺ ከልጁ ምንድን ነው የምትፈልጊው? የምታመጪውን ነገር ተረጋጊና በሁሉም በኋላ ሁሉን ነገር ወደሱ ታጣብቂያለሽ። መውጫው ሲጨንቅሽ አፈር ብሉ። አማርኛውን ራሱ በደንብ ጨምቃችሁ ሳትጡ እሷን እንደዚህ ጀጅ ለማድረግ እኔ ሀይሚ ተስቅባችኋለች። ለማንኛውም ሁሉም ነገር በግዴታ አይሆንም። ሴትዮ ምላሷን አውጥታለች። ይችኛዋ ርር ብላለች። ይችኛዋ ውሽሚት ይችኛዋ ርር ያለችዋ ብሩኬን ወይንም ውሽማ ያደርጋለሁ ወይንም ባል አደርጋለሁ ብላ ደግሞ እኮ ቱቱሻ ነው ስሟ ማለት ነው። እኔ አዛረች ወይንም ጠንፌ ነው ስምሽ፣ ወይንም ጠንፌ ወይንም አዛረች ነው። ቱቱሻ አላለችም። በከካም ነገሩ እሱ ልክ እንዳንቺ እየመሰለሽ እኮ ነው። በግድ አለ እንዲ ወገን ልጁን ለቀቅ አርጊው ከፈለግሽ ጥርግ በይ። ጨረቃዬ ምን አንቺ ለምን ጥርግ አትይም ካለሽበት ከዛ ከመዳን ቤት? አሁን ይሄ ሽንት ቤት ማጠብ ያስመረራት ሴትዮ ናት። ብሩኬን አግብቼ ብኖር አስባችሁታል? የተደላደለ ህይወት እኖራለሁኝ፣ ሽንት ቤት ማጠብ ደብሮኛል ብላ በሀሳቧ ተኝታ የምታስብ የእሱ አፍቃሪ የከክ የጻፈችው ኮመንት ነው ያነበብኩት። መቼስ እኔ እናንተ ልክ እኮ ናችሁ የሰጣችሁት ሀሳብ ብዬ ለእናንተ ላይቶቹ ፎከስ አላሽቃብጥም። ልክ አይደላችሁ። ፍቅር የያዘው ሰው ኮመንት ነው ይሄ ተጻፈው። ሰው የሆነ ሰው አስተያየት ሀሳብ የሚሰጥ ሰው አለ። እናንተ ግን ወርዳችሁ አንቺ እንደዚህ ታደርጊያለሽ ኧረ እመቤቴ ልብ ትስጣችሁ። እንደው ለእናንተ ሜንሽን ማድረግ ለምን አስፈለገ? ሀይሚ ስድብ ልሰማ ሜንሽን እያደረጋችሁ የምትሳደቡት አቤት! እነሱ አሁን ከ8 ቀን በኋላ ሸበሬ ቀብራሬ፣ እሱ ደግሞ ቅማሜ የ4 ልጆች እናት ሲለጣጠፉ ይመጣሉ። እናንተ እዚህ ያ ትላላችሁ። ሜንሽን ደግሞ አንደኛዋ ይችኛዋ ደግሞ
አሽቃባጯ ማለት ነው ሉላ የምትባለዋ ሉላ ነው ድዝጋ ስሟ ማለት ነው። የኛ ብላ ስቃለች። ድድሽ ይርገፍ። ምን ጥርስ አለና ጥርስሽ አልቋል እርግጠኛ ነኝ። በቸኮሌት ምናምን ድድ ነው ያለው። ድድሽም እርግፍ ይበል አንቺ ካክ። እንደናንተ አይነቶቹ ጋራ ይዘን ነው አሁን አድናቂ ደጋፊ ምናምን ወዳጅ ተባብለን የምንቀጥለው አይደል? እናንተ አህያ ናቸው፣ የሜዳ አህያ። ይቅር በለኝ አምላኬ፣ ይቅር በለኝ። ተው ፈጣሪ ይቅር በለኝ፣ ይቅር በለኝ። ክፉ ያናገራሉ እነዚህ ሰዎች። የምር እንደዚህ ሆናለ እንዴ? እኔ አንድ ነገር እንገራችሁ እናንተ ሰገጤዎች ማለት ነው። ብሩኬና ሃይሚን ብትሰድቧቸው ምንም የሚቀንስላቸው ነገር የለም። ስራ ነው እየሰሩ ያሉት። ሃይሚን ፕራንክ ነው እያደረገች ያለችው። ሌላው ነገር ደግሞ ብሩኬ ከሃይሚ ምንም አይነት ነገር ደብቋት አያውቅም፣ ድብቅምም አይደለም። ይሄ የታወቀ ነው። እናንተ ግን ያልበላችሁን አትከኩ እከካሞች።